ሜላት ምን አለች? ነፍስ ይወድቃለች። ለማ ለልዕልቲ ሜላትዬ ምን ነው ሰው ጠፋ እንዴ? እንደው አንቺ ልጅ ግን የሚያምርሽ የሰው ዕቃ ያምርሻል። ለምን የሰው ነገር ያምርሽ? ለምንድን ነው ግን እናቱ ምንድን ነው ችግሩ? ግን ምንድን ነው ደግሞ ያለቀ ዕቃ ነው የሚያምርሽ? ወይኔ ጉዴ! እና ማን ነው ልዕልቲን ነፍስ ይወድቃል በኢየሱስ በስመ አብ። ድዱ ለቀረ ሽማግሌ ምን በወጣሽ ነፍስ አጥፍተሽ ታሰሪያለሽ። ሜላት ምን ሆነሽ ነው እንዴ? በወጣቱ እንኳን ነፍስሽ ብታጠፊ ችግር የለም። ገና ለገና በልጁ ደም የሚጫወት ሰውዬ በእጄ ልጁን ብር በዚህ ሽማግሌ አንቺ ነፍስ ትዋደቂያለሽ። ሜላት አንቺ አሁን ቆንጆዬ ልጅ ነሽ። እግዚአብሔርን ያው እኔ በጣም ነው አልወድሽም። የምር ያው አስመሳይ ስለሆንሽ አልወድሽም። አስመሳይ ነሽ እና በሚስማክ ነው ምናምን የሚባለው ሰውዬ ላይ የሰራሽው ነገር በጣም ስለሚያናድደኝ አልወድሽም። በጣም አስመሳይ ስለሆንሽ አልወድሽም። ግን ችግር የለውም እሱ እንዳለ ሆኖ ማለት ነው። ግን በዚህ ሰውዬ ላይ እንደው ወፌ ቆመሽ በመድኃኒት ለሚነሳ ሰው ለዚህ አይነት ሰው ነፍስ ታወድቂያለሽ እናቱ። ለምን እንዴ? በእድሜሽ እስከ 40 ዓመት ያለ ሰው እንኳን ኦኬ፣ በ60 ዓመት ምናምን ዓመት ሰው ይደዱዋል። በመድኃኒት የሚነሳ ሞተር ሰው ምን ያደርግልሻል እናቴ? አንድ ቀን አንቺ ጭንስር ድርግም ብሎ እንዳይቀርብሽ ይሄን ነው መፈራልሽ። እግዚአብሔርን የአንቺ ልብ ላይ ተኝቶ ደረትሽ ላይ ተኝቶ ቤብ ስትዩ የለም። ኧረ ቤብ የለም ሄዷል ወደ ላይ እና አይ ልዕልቲ ግን እግዚአብሔር ይልሽ ስንቱን ቅምጦች ታንጫጫለሽ። ቅምጦች ታንጫጩ ነግበኔ በሉ ቅምጦች። እግዚአብሔር ቆንጆ ናት፣ ኦፍ ኮርስ ቆንጆ ናት ሜላት። ቆንጅና ግን መግቢያ ነው መደምደሚያ አይደለም። ውዶችዬ፣ ፍቅሮችዬ፣ ማሮችዬ የዚች ልጅ የሚስቱ ማለት ሚስቱ እኮ ቆንጆ ነበረች እኮ ጌታን ስቲል ነው ቆንጆ ናት። እዛ ላይ ጨዋ እቺን የመሰለ ሚስት የልጆቹን እናት የተወሰውዬ ለኔ ምን ይሆናል ብለሽ ታስቢያለሽ? እናቱ በልጆቹ ብር በደም ብር እንዴት ነው ያሰብሽው? ዮኒ እንኳን ያው ጆተኒ ነው ልጆቹን ማሳደጊያ ነው። እኔ ግን አንተ ዮኒ ማኛ እኔ እንደው ልጅህ ደርሳለች ኦፍ ኮርስ 17 ምናምን ዓመት ትሆናለች። ወየው ሊያውም ከስፓኒሽ የተወለደች ልጅ ሊያውም ከስፓኒሽ የወለድካት ልጅ አቤት አንተ የምትከፍለው ነገር አቤት ሆዴ የምትባለው ግን ሆዴ በጣም ነው ማከብርም ማከብር ቢባል ሞድ ሳይሆን ማከብር ማለት ማሪን ስለወዳት ገርልፍሬንድን በጣም ስለምወዳት አንተ መናገር አልፈልግም። እሷን መንካት ነው የሚሆንብኝ። ግን ያደረከው ነገር ሆዴ መላመላ ሆዴ ግን ልክ አይደለም። እንዲህ አይነት ነገር ልትደግፍ አይገባህም። እነ ጅቦ እንኳን ያው እነሱ ችግር የለባቸው እዛም ልክ እዚህም ልክ ዮኒ ማኛ በቃ ባብሽ ከተለቀቀብሽ አንድ ለልጆችሽ ምግብ ከተለቀቀልሽ በቃ የፈለግከውን ነው የምትረግጠው። አቤት አንተ ዮኒ ማኛ ግን የመጨረሻክ ነገር ነው የሚናፍቀኝ እኔ ጌታን። አቤት አንተን ብሎ ሰባኪ ቤት በአንድ አንበሳ ሚስትህን ትሸጣለህ አንተ። ሚስትህን በአንድ አንበሳ ኧረ ጌታ ልጆችን ሳትሸጥ አትቀርም አንተ። እግዚኦ ይሄ ነው እኮ እግዚአብሔርን ግን
እኔ አንዳንድ ጊዜ እኔንና እንደኔ ነው አይነቱ ሴቶች በራሳቸው የሚተዳደሩ ራሳቸውን የሚያስተዳድሩ ልጆቻቸውን የሚያስተዳድሩ ምናምን እኔ ለነገሩ ባለቤቴም ነው ሰፖርት የሚያደርገው ልጆቼ ጌታ በጣም ጨዋ ባል ያለኝ እግዚአብሔርን ልጆቼን ሰፖርት የሚያደርግ በእውነት ነው። እኔ ደግሞ እኔም አብሬ ማለት ነው። ግን ያ በእውነት ነው እኔ የልጆቼ አባት ኢትዮጵያ ነው ያለው። ግን እግዚአብሔርን ለደቂቃ ዝም የማይል ልጆቹን በደንብ ሰፖርት የሚያደርግ ባል ያለኝ ወንድ ታውቃላችሁ፣ ወንድ እግዚአብሔርን ዘለም የማይል ማለት ነው። እኔ ደግሞ ጠንካራ ሴት ለሊት ሄዳ በሌሊት ሰርታ ጥሩ ተከፋይ ነኝ፣ በጣም ጥሩ ጌታ። ግን በመከፈሌ ሳይሆን ግን ለልጆቼ ዋጋ መከፈል የማን አባታችሁንም የማንንም ነገር እማላይ እንደዚህ አይነት ሴቶች ሚሊየንስ ነን ጌታ። እንደ ልዕልቲ ማለት ነው። ልዕልቲ ጀግና ሴት ናት። ጀግና የጀግኖች ጀግና ክርስቶስን ቆንጆዬ ልጅ ናት። በጣም የምታምር ያንግ ደግሞ እሷ ልታሸማቅቁ ትመጣላችሁ። ምድረ ሌቦች ልካችሁን ስታወጣባችሁ ያ እና አንቺ ነፍስ ይጠፋላልሽ ሜላት ነፍስ ይወደቃል አላለች። ኧረ እባክሽ አሜሪካን ሀገር አምጥተሽ ነፍስ ልታወድቂ ፈሳም። እኔ ግን ምፈራልሽ ዞዬ ይሄ ዞዬ ጭንሽ ስር ድርቅ ብሎ ልብ ደረት ላይ ቤብ ስትዩ የለም ቤብ ኧረ ቤብ ስትይ የለም። ጋሽ አባባ ማናቸው? ጋሽ ደርቀዋል እዛ ደረትሽ ላይ። ስለዚህ እኔ አንቺ ሶትዮ ለምን የሰው እንደሚያምርሽ አይገባኝም። የሰው ዕቃ መዋዋስ ያምርሽ። መልሽ የራስሽን ያዢ እና ቅምቶች አሁን ግን ተንጫጩ ግቡና እዚህ ላይ ምድር ኩሳችሁን ጣሉ ማለት ነው። ልዕልት ግን አድናቂሽ ነኝ እናቱ ጌታን አድናቂሽ። አቤት ስንቱን እንደምታንጫጩ ስንቱን ቅምጥ። ግን ቅምጦች መጀመሪያ ተመርመሩ ብላለች። ልዕልት እኮ ነፍስ ናት። አንድ ለሺ እኮ ናት ጌታን። አይ ልዕልትዬ ነው ተንጫጫጭልኝ። ይሄንን ጀት ናት። አንበሳ እኮ ናት። አንበሳ የሴት አንበሳ ያ ታንጫጫሻለሽ ምድረ ቅምጥን ሁሉ። እና ሜላት ወጣት ነሽ፣ ቆንጆ ነሽ። ለቁንጅናሽ ምንም ችግር የለም። ቁንጅና እናቱ መግቢያ ነው መደምደሚያ አይደለም። ማማ የሱ ሚስት እንኳን እቺ ጸይሟ እንኳን ቸኮሌቷ እግዚአብሔርን አስበሻታል? በወጣትነቷ ምን እንደምትመስል እስቲ ነው እንደዚህ እድሜዋ እንኳን እንዴት እንደምታምር። ስለዚህ ነግበኔ በሉ። የስ ኦኬ ጋይስ ያ አሁን እንግዲህ ተንጫጩ ምድረጫጫት መልሽ። የሰው ዕቃ መልሽ። የጎረቤት ዕቃ ድሮ ተውሰን እንደምንመልሰን ነበር። ተውሳችሁ? አዎ የሰው ነው። መልሱ እንደዛ ነው።